የየመኑ አማጺ ኃይል እየተባለ የሚጠራው ሁቲ በቀይ ባህር ላይ የሚተላለፉ መርከቦችን አጠቃለሁ ብሎ መዛቱ ለዓለም ሀገራት በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። የኢራን አልበቃ ብሎ ዓለምን የጦር አውድማ ለማድረግ በቀይ ባህር ላይ እሳት እንዳይለኩ ሲፈራ የነበረው የሁቲ አማጺያኖች ዓለም በዚህ ልክ የፈራቸው እነማን ስለሆኑ ነው? ሁቲዎች እንዴት ተመሰረቱ? ምን ያክል ጦር አላቸው? በማንስ ይደገፋሉ? የሚለውን እንመልከት። أهدافا حيوية للعدو الإسرائيلي في منطقة يافا المحتلة ዓለም አቀፍ ዜናዎች ላይ በተደጋጋሚ የምንሰማቸው ስሞች እነዛ ሁቲ የየመን አማጺዎች ውሃ ዳር ያደጉት መርከብ ጠላፊዎቹ ጨካኞቹ የሚባሉት ሁቲዎች የየመን ታጣቂ ቡድኖች ናቸው። በ1990ዎቹ መጀመሪያ አካባቢ በሀገራቸው ያለውን ሙስናን በመቃወም በመንግስት ላይ ያመጹ ወጣቶች የትጥቅ ትግል ለማድረግ ወደ በረሃ ገብተው የመሰረቱት ቡድን ነው። ስማቸውን የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ሲሆን ሃይማኖታዊ መሰረታቸው ልክ እንደ ኢራኖች የሺአ ሙስሊም አቀንቃኞች ናቸው። በበረሃ ትግላቸው ወቅት በየመን በፈጸሙት አኩሪ ድልና ያካሄዱት መፈንቅለ መንግስት ተሳክቶ የየመንን ዋና ከተማ ሰንዓን መቆጣጠራቸውን ያየችው ኢራን እነዚህማ ጀግና ወጣቶች ናቸው፣ ያስፈልጉኛል፣ አንድ ቀን እርዳታቸው ሊያስፈልገኝ ይችላል በሚል ዝምድናና ቅርርብን ፈጠረችላቸው። የመሳሪያ ድጋፍም እንደ አሸን በማቅረብ ባህሩም ወደቡም የናንተ ነው፣ እንደፈለጋችሁ ፈንጩበት ብላ አብሽራለቻቸው። ዛሬ የየመን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና አብዛኛውን የየመንን ህዝብ የሚኖርበትን ክፍል ይቆጣጠራሉ። እንደ አንድ መንግስት ግብር ይሰበስባሉ፣ የራሳቸውን ገንዘብም ያትማሉ። ታዲያ እነዚህ ሁቲዎች ሲመሰረቱ ዓላማቸው በየመን የነበረው ሙስና መዋጋት ቢሆንም ከኢራን ድጋፍ ማግኘታቸውና ቡድኑን የሚቀላቀሉ ወጣቶች በመብዛታቸው ቁጥራቸው ወደ 200,000 ገደማ የሚደርስ ኃይል በመገንባት ቀይ ባህር ላይ መርከብ ማገትና መዝረፍ ጀመሩ። ሁቲዎች ዓለም ላይ የታወቁትና በዚህ ልክ መፈራት የተጀመሩት የቡድኑ አባላት አብዛኞቹ ውሃ ዳር ያደጉ ከአሳ ነባሪ ጋር የተላመዱ በመሆናቸው በቀይ ባህር ላይ የሚያልፉትን የአሜሪካና የአውሮፓውያን መርከቦችን ሌሊት በጨለማ እየጠበቁ በትናንሽ ጀልባዎች በመክበብ መንገድ ዘግተው በጥይት በማስፈራረት እገታና ዘራፋውን አጧጧፉት። ይባስ ብለው ካፒቴኑን አስገድደውም ወደ የመን ዳርቻ በመውሰድ ዕቃዎችን ከመርከቡ ላይ ማራገፍ ጀመሩ። ይህ የዘረፋ ተግባራቸውን በተደጋጋሚ በመፈጸም የታወቁ የመርከብ ጠላፊና የውሃ ላይ ዘራፊዎች በመባል ተሰየሙ። የሁቲ አማጺያኑ ቡድን በአሁኑ ወቅት ባላስቲክ ሚሳኤሎችን፣ ድሮኖችንና የባህር ላይ ፈንጂዎችን የታጠቀ ሲሆን እነዚህ መሳሪያዎች ተጠቅሞ ከየመን የባህር ዳርቻዎች እስከ እስራኤል ደቡባዊ ግዛቶች ድረስ ጥቃት የመሰንዘር አቅም ገንብቷል። ታዲያ ሁቲዎች ይህን ሁሉ ሲያደርጉ ብቻቸውን አይደሉም። ሁቲዎች ከቀላል የሽምቅ ተዋጊነት ወጥተው ወደ ተጠናከረ ወታደራዊ ኃይል የተሸጋገሩት በኢራን ድጋፍ መሆኑን ብዙዎች ይስማማሉ። በተለይም ከሊባኖሱ ሂዝቡላህ ጋር ያላቸው ጥብቅ ቁርኝነት ለቡድኑ ትልቅ አቅም ሆኖታል። ከ2014 ጀምሮ ሂዝቡላህ ለሁቲዎች ሰፊ ወታደራዊ ስልጠናዎችን ሲሰጥ መቆየቱን የአሜሪካ የምርምር ተቋማት ያረጋግጣሉ። እስራኤልና ምዕራባውያንን ለመቃወም በኢራን የሚመራው አክሲስ ኦፍ ሬዚስታንስ ወይም የጽናት ጥምረት አባልም ሆነዋል። እንደ ሐማስና ሂዝቡላህ ሁሉ ሁቲዎችም የኢራን የቅርብ ወዳጅና የስትራቴጂ አጋር ሆነዋል። አሁን ላይ ሁቲዎች ከየመን የባህር ዳርቻዎች ላይ የሚተኮሱ ርካሽ ግን ውጤታማ የሆኑ ካሚካዜ ድሮኖችንና ጸረ መርከብ ባላስቲክ ሚሳኤሎችን በመተኮስ መርከቦች ላይ ከፍተኛ ጉዳት ያደርሳሉ። የታጠቁ ታጋዮቻቸውን በፈጣን ጀልባዎች በመላክ መርከቦችን ይከባሉ፣ ለማስቆም ይሞክራሉ። አልፎ ተርፎም በቅርብ ርቀት ተኩስ ይከፍታሉ። እንዲሁም በባህር ውስጥ የሚቀበሩ ፈንጂዎችንና በፈንጂ የተሞሉ ሰው አልባ ጀልባዎችን ሪሞት ኮንትሮል ኤክስፕሎሲቭ ቦትስ በመጠቀም መርከቦችን ያጋያሉ። ኢራን በመካከለኛው ምስራቅ ያላትን ተጽዕኖ ለማሳየትና አሜሪካን ለመገዳደር ሁቲዎችን እንደ ጥቃት መፈጸሚያ መሳሪያ ትጠቀምባቸዋለች። ለዚህ ነው በሰሞኑ የኢራንና የአሜሪካን ጦርነት ተከትሎ የየመኑ ሁቲ በቀይ ባህር ላይ ጥቃት ሰነዝራለሁ በማለት የሚያስፈራራው። በዚህ ሁሉ ዛቻ ፍራቻ አሜሪካ መርከቦቿን በቀይ ባህር ላይ እንዳይጓዙም አግዳቸዋለች። نفذت قواتنا المسلحة بعون الله تعالى عملية عسكرية بدفعة من الصواريخ